ስለ ሁሉም ነገር ጸልዩልኝ ሲሉ ተደመጡ። እጅግ የምንወዳቸው የመንጋችን ጠባቂ የሁላችን አባት የሆኑት ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ። ፓትርያርኩ አቡነ ማትያስ በመታጠቢያ ቤት ማለትም በሻወር ውስጥ በወደቁበት ወቅት ሰው ቶሎ እንዳልደረሰላቸው ተገለጸ። እኔ ግን ደህና ነኝ፣ እግዚአብሔር ይመስገን። ጉዳዩ ሕክምናው ደህና እየተካሄደ ነው ያለው። ሰሞኑን አጀንዳ የሆነው ነገር ድንገት ደርሶ የመጣ ነገር አይደለም። ለአንዳንድ ሰዎች የዛሬ 2-3 ዓመት የተጀመረ የተፈጠረ የሚመስላቸው ነገር አለ። ይሄ ዘፈኑ ዝላዩ ምኑ ማለት ነው። ሌላ ቦታ ላይ ዘፈን ዝላይ ስላልነበረ ማለት ጎንደር ላይ ዘፈን ዝላይ ስለነበረ እውነት በሌሎች ስፍራዎች የተከበሩት የጥምቀት በዓሎችን እግዚአብሔር ተቀብሏቸዋል። ወጣ ያሉ ነገሮች ይታያሉ። አለባበስ ጀምሮ አልፎ አልፎ የሚታዩ ነገሮች አሉ። ለምሳሌ ጭፈራው፣ ስካሩ፣ አንዳንድ ነገር ትንሽ ከመንፈሳዊ ነገር ወጣ ያሉ ነገሮች ይታያሉ። አቤቱ ደግሰው አልቋልና ከምድርም ፍቅር ጠፍቷልና ወጣ ያሉ ነገሮች ይታያሉ። ከአለባበስ ጀምሮ አልፎ አልፎ የሚታዩ ነገሮች አሉ። ለምሳሌ ጭፈራው፣ ስካሩ፣ አንዳንድ ነገር ትንሽ ከመንፈሳዊ ነገር ወጣ ያሉ ነገሮች ይታያሉ። ጥምቀት በዓል መንፈሳዊ በዓል ነው፣ ሃይማኖታዊ በዓል ነው። የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ብቸኛ በዓል ነው። ነገር ግን ከበዓሉ ጋር ተያይዞ በዓሉን የማይመለከቱ ክስተቶች ይከሰታሉ። በዓሉን ሰላማዊ፣ የበረከት፣ የፍቅር፣ የአንድነት እንዲሆን ሃይማኖታዊ እሴቱን የቤተክርስቲያን ትውፊትን በጠበቀ መልኩ መከናወን አለበት። በተለይም ደግሞ በአብዛኛው በዓሉ ላይ የሚገኙት ወጣቶች እንደመሆናቸው መጠን ወጣቶች እጅግ በተረጋጋ መልኩ ዝማሬ በመዘመር ቅዳሴ በማስቀደስ የጸበሉን ሌላውንም መንፈሳዊ ትሩፋት መሳተፍ ያስፈልጋል እንጂ ከዛ ወጣ ባለመልኩ ረጅም ሰዓት በጭፈራ በሆታ ማሳለፉ መንፈሳዊውን ሂደት ስለሚጎዳው ወጣቶች ምናልባትም ይህንን ድምፅ የሚሰሙ ሰዎች ከእንደዚህ አይነት ወጣ ያለ ድርጊት ራሳቸውን ሊጠብቁ ሊቆጥቡ ይገባል የሚል መልእክት አለ። ጥምቀትን በጎንደር ላይ ከጭፈራው በላይ በጣም ያፈርኩበት ነገር ቢኖር በመጀመሪያ ክሬዲት መስጠት ፈልጋለሁ። በዛ ቦታ ላይ ለነበራችሁ ሰንበት ተማሪዎች ጭፈራውን ወደ መዝሙር ለመለወጥ ደፍራችሁ ቆርጣችሁ መሃል ላይ ገብታችሁ ነገሩን ወደ መዝሙር ላዞራችሁት እያንዳንዱ ሰንበት ተማሪ፣ እያንዳንዱ ዘማሪ፣ ቦታው ላይ ለነበራችሁ ሁሉ ትልቅ ክሬዲት መስጠት ፈልጋለሁ። እግዚአብሔር ይባርካችሁ። በጣም ያፈርኩበት ነገር ምንድነው ታውቃላችሁ? እንደዛ ሳያፍር ለጥምቀት ሄዶ ሲጨፍር የነበረ ያ ሁሉ ህዝብ ሰንበት ተማሪው መሃል ላይ ገብቶ ወደ መዝሙር ሲቀይረው ደበራቸው። እንዴት ቀናችንን ያበላሻሉ አይነት ድብርት ማለት ነው። እንዴት ይዘመራል፣ እንዴት ጭፈራችንን ያስተጓጉላሉ፣ እንዴት ጭፈራችንን ያቋርጡናል ብለው ደበራቸው። ፊታቸውን ተመልከቱ፣ ሁኔታቸውን ተመልከቱ። ከላይ ሆኖ ደግሞ ሲያስጨፍሩ የነበሩት አርቲስቶችና ቲክቶከር ተብዬዎችም በጣም በድብርት ከቦታው ላይ ዞር ሲሉ ይስተዋላል። እና በራሳችሁ ማፈር ነው ያለባችሁ። መጨፈራችሁ ሳያንስ በመዝሙር የምትደበሩ እንዴት ይዘመራል ብላችሁ የምትቃወሙ በራሳችሁ ማፈርና ንስሐ መግባት አለባችሁ። ከቀጣይ ዓመት ጀምሮ ይሄ ነገር እንደሚቀር አይ ቲንክ ምህላ ተደርጓል፣ ቃል ተገብቷል። እግዚአብሔር ለዛ ቀን አብቅቶን በአይናችን ለማየት ያድርሰን። ማታ ላይ በጣም ታምሮ ነበር። ሰንበት ተማሪዎችና የደብሩ ካህናት አባቶች ነገሩን አስተባብረው ማታ ላይ ጧፍ ሲበራና ሲዘመር ጸሎት ሲደረግ ነበርና በጥምቀትና በሁሉም መንፈሳዊ በዓላት ላይ የሚያምርብን ዝማሪ፣ ጸሎት፣ ስግደት፣ እልልታ፣ ጭብጨባ እንጂ
ጭፈራ፣ ስካር፣ አልባሌና ምድራዊ ነገር አይደለም። ፓትርያርኩ አቡነ ማትያስ በመታጠቢያ ቤት ማለትም በሻወር ውስጥ በወደቁበት ወቅት ሰው ቶሎ እንዳልደረሰላቸው ተገለጸ። ዛሬ ስለ ቅዱስ ፓትርያርኩ የደረሰን መረጃ ምን ይላል? ከቀናት በፊት የጥምቀት በዓል በሚከበርበት ወቅት ላይ ፓትርያርኩ በጃልሜዳ በተለይም በየዓመቱ በሚገኝበት ቦታ ላይ አለመገኘታቸው ብዙዎች ጥያቄ እንዳስነሳና በሕመም ምክንያት እንዳልተገኙ ምዕመናኑም እንዲጸልዩላቸውን የቤተ ክህነት ምንጮቻችንን ጠቅሰን መዘገባችን ይታወቃል። በጉዳዩ ላይ ዛሬም ተጨማሪ መረጃዎችን ለማጣራት ሞክረናል። የቤተ ክህነት ምንጮች እንደነገሩን ከሆነ ቅዱስ ፓትርያርኩ ወደ መታጠቢያ ቤት በገቡበት ወቅት የመውደቅ አደጋ አጋጥሟቸዋል። በወደቁበት ወቅትም ሰው ቶሎ ስላልደረሰላቸው በቶሎ ወደ ሕክምና እንዳልተወሰዱና ያም ለህመሙ መጠንከር እንደ ምክንያትነት እንደተወሰደ ምንጮቹ ገልጸዋል። ፓትርያርኩ ሰርጀሪ እንደተደረገላቸው የገለጹልን ምንጮቻችን በአሁን ሰዓት ላይ እያገገሙ እንደሚገኙና ምዕመናኑ በጸሎት እንዲያግዛቸው ጠይቋል። ቅዱስ ፓትርያርኩ በአሁኑ ሰዓት ላይ በዊልቸር እየተንቀሳቀሱ ቢሆንም በእግራቸው ላይ ያለው እብጠት እንዳልቀነሰና አሁንም ሕክምናቸውን እየተከታተሉ እንደሆነ እነዚሁ የቤተ ክህነት ምንጮች ለዛሀበሻ አስታውቀዋል። የዘንድሮ የጥምቀት በዓል በጃልሜዳ በተከበረበት ወቅት የፓትርያርኩ ዓመታዊ የጥምቀት መልእክት በተወካያቸው በኩል መነበቡ ይታወቃል። እኔ ግን ደህና ነኝ፣ እግዚአብሔር ይመስገን። ጉዳዩ ሕክምናው ደህና እየተካሄደ ነው ያለው። እዛው አለመገኘቴ እኔም አዝናለሁ። በበዓላቱ በጥምቀቱ በዓል በተለይ አለመገኘቴ በጣም እኔም አዝናለሁ። የሆነ ሆኖ ግን ከአቅም በላይ ስለሆነ ነገር ሁሉ መገኘት አልቻልኩም። መውደቅ ችግር ደርሶ በሕክምና ላይ ነው ያለሁት። በዚህ ምክንያት ነው እና እኔ ግን ደህና ነኝ፣ እግዚአብሔር ይመስገን። ጉዳዩ ሕክምናው ደህና እየተካሄደ ነው ያለው። እግዚአብሔር አምላካችን ሁሉንም ነገር አስተካክሎ በዓላቱን ስላስፈጸመን የተመሰገነ ይሁን። በዓላቱ ልደቱም፣ ጥምቀቱም፣ ቃና ዘገሊላውም ሁሉም እነዚህ በዓላት በሰላም ተከናውነዋል። በዚህም እግዚአብሔር አምላካችን የተመሰገነ ይሁን። ይሁን እንጂ በአንድ አካባቢ የተወሰኑ ልጆቻችን አንድ 4 ልጆቻችን በጥንቃቄ ጉድለት ሕይወታቸው በማለፉ በጣም እናዝናለን። በመንግስቱ ይቀበለልን እግዚአብሔር አምላካችን። ቤተሰቦቻቸውንም ያጽናናልን፣ ያበርታልን። ለወደፊቱም ጥንቃቄ ያስፈልጋል። በእውነቱ እንደዚህ አይነቱ አደጋ እንዳይደርስ ጥንቃቄ ሊደረግ በጣም ያስፈልጋል። ቅዱሳን በዓላት በጥሩ ሁኔታ መፈጸማቸው በውስጥም ያሉ በውጭም ያሉ ኢትዮጵያውያን በሙሉ በየአጥቢያ ቤተ ክርስቲያናቱ በጥሩ ሁኔታ በመከናወናቸውም ብፁዓን አባቶች አስረድተውኛል። እኔም በሚዲያው ተከታትያለሁ እና ሁሉ ነገር የተቃና በመሆኑ በእውነ እኔም ደስ ብሎኛል። እኔ በእነዚህ አበይት በዓላት አለመገኘቴ ያው ይሄን ነገር ችግር ስለገጠመኝ ያው ሁላችሁም በመጠኑም ቢሆን ሰምታችሁ ይሆናል እና በዚሁ ምክንያት በቦታው አልተገኘሁም እንጂ ሁሉንም ነገር ሪፖርት ደርሶኛል። በዚህም በእውነቱ ደስ ብሎኛል። እኔም እዛው አለመገኘቴ እኔም አዝናለሁ። በበዓላቱ በጥምቀቱ በዓል በተለይ አለመገኘቴ በጣም እኔም አዝናለሁ። የሆነ ሆኖ ግን ከአቅም በላይ ስለሆነ ነገር ሁሉ
መገኘት አልቻልኩም። መውደቅ ችግር ደርሶ በሕክምና ላይ ነው ያለሁት። በዚህ ምክንያት ነውና እኔ ግን ደህና ነኝ፣ እግዚአብሔር ይመስገን። ጉዳዩ ሕክምናው ደህና እየተካሄደ ነው ያለው። ስለዚህ የሁላችሁም በውጭም በውስጥም ያላችሁ ወገኖቼ በእውነቱ በጣም እንዳሰባችሁ ጉዳይ እንዳሳሰባችሁ እሰማለሁ። ስለ ሐሳባችሁ ስለ መጨነቃችሁ በእውነቱና ግን ደህና ነኝ። እነዚህን አበይት በዓላት በተለመደ ስላላደረግን ምክንያቱም ጤና ጉድለት ነው እንጂ እኔ በእውነቱ ደህና ነኝ ያለሁትና በዚሁ ምክንያት ሁላችሁም ያው በጸሎታችሁ እንደ አስቡን። ደህና ሁኔታ ላይ እየደረስኩ ነው ያለሁት አሁን። እግዚአብሔር አምላክ ለሚመጣው ደግሞ በሰላም አቆይቶ ደረግ የሚገባውን ልንፈጽም ያድርግልን እና እግዚአብሔር አምላክ በቸርነቱ ይጠብቀን። ሁሉም ነገር መቼም የተሟላ የቅዱሳን በዓላት እንደዚሁ ለሚመጣው በሰላም እንደምናከብር ተስፋችን ነውና እግዚአብሔር ይስጥልኝ፣ እግዚአብሔር ይባርክልኝ። ሁሉም ነገር በደህና በመፈጸማችሁ አባቶች፣ ወንድሞች፣ እህቶች ሁሉም በትክክል በተቃና ሁኔታ በመፈጸማችሁ እኔም ደስ ብሎኛል እና እግዚአብሔር ይባርካችሁ። እኔ ደህና ነኝ። ያው በተቻለ እንግዲህ ቀስ በቀስ ህመሙም እየተቃለለ ነው ያለው። በዚህ እንግዲህ እግዚአብሔር ፍጻሜውን ያሳየን እና እግዚአብሔር ይስጥልኝ። እንኳን እግዚአብሔር ሁላችን በሰላም አደረሰን፣ በዓላቱንም እንኳን በሰላም አስፈጸመን። አሜን። ስለ ሁሉም ነገር ጸልዩልኝ ሲሉ ተደመጡ። እጅግ የምንወዳቸው የመንጋችን ጠባቂ የሁላችን አባት የሆኑት ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ በዛሬው ዕለት የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የሆኑት ብፁዕ አቡነ ሳዊሮስና የቅዱስ ሲኖዶስ ዋና ጸሐፊ የሆኑት ብፁዕ አቡነ ዲዮስቆሮስ በተገኙበት ቅዱስነታቸው የበዓሉን አከባበርና በበዓሉ ወቅት ከፍተኛ ሱታፌ ላደረጉ አካላት ምስጋና ባቀረቡበት ንግግራቸው ጥቂት የጤና እክል እንዳጋጠማቸውና ጨርሶ ፈጣሪ እንዲምራቸው ምዕመኑ እንዲጸልይላቸው ጠይቀዋል። እኛም የቅዱስ አባታችን በረከት ረድኤት ይድረሰን፣ እግዚአብሔር ጨርሶ ይማሮት ለማለት እንወዳለን። ሰላም። ሰሞኑን አጀንዳ የሆነው ነገር ድንገት ደርሶ የመጣ ነገር አይደለም። ለአንዳንድ ሰዎች የዛሬ 2-3 ዓመት የተጀመረ የተፈጠረ የሚመስላቸው ነገር አለ። ይሄ ዘፈኑ ዝላዩ ምኑ ማለት ነው። ለአንዳንዶቹ ደግሞ 10 ዓመት በፊት የተጀመረ የሚመስላቸው አይደሉ። እንደሱ አይደለም። ትናንት ያያችሁት ዘፈን በጣም ሩቅ ጎዳና ያለው፣ ትናንት ያያችሁት ዝላይ ቅርብ ጊዜ የመጣ ነገር መስሏችሁ ከሆነ ችግር ነው። አንዳንድ ነገሮችን ከመሰረቱ ካልሰራንባቸው ፋይዳ ስለሌለው ብዬ ነው። ሁለተኛ እንድናነሳ የምፈልገው ነገር እሱ ነው። ሶስተኛውና የመጨረሻው እውነት በሌሎች ስፍራዎች የተከበሩት የጥምቀት በዓሎችን እግዚአብሔር ተቀብሏቸዋል ወይ? ማለት ጎንደር ላይ ዘፈን ዝላይ ስለነበረ ሌላ ቦታ ላይ ዘፈን ዝላይ ስላልነበረ ለእግዚአብሔር የሚገባ መስዋዕት በሌሎች ስፍራዎች ቀርቦባቸዋል ማለት አንዳንዴ የሰው ስና የራሳችን እንዳንረሳ ብዬ ነው። እኛ ጋር የተሰራውን ነውር ይሄ ዝላዩ፣ ዘፈኑ፣ ዳንኪራው ምኑ ነውር ነው። እንኳን እንደ ክርስቲያን አልኳችሁ እንደ ሰው ራሱ ጸያፍ ነው። እሱን መካድ አንችልም። እኛ ትልቅ ስህተት ነው የተደረገው፣ ግን ዛሬ የጀመረ አይደለም። እሱን እመጣበታለሁ። ነገር ግን አብዛኞቻችን የጎንደር ዘፈን ላይ ጎንደር ላይ የተደረገው ዝላይ ላይ ስናተኩር በየትኛው ስፍራ ነው በእውነት እግዚአብሔር የሚቀበለው ነገር? በነገራችሁ ላይ አንድ እንድታውቁት የሚያስፈልገው ነገር አለ። አባቶቻችን ሲያሳድጉን፣ ቅድስና ያላቸው መምህራን ሲያሳድጉን አንድ ነገር ነግረውናል። አንድ ነገር ከድርጊቱ ከተግባሩ የሚቀድመው የምታደርግበት ልብ ነው። ለምሳሌ ለሰው ለታይታ ብሎ ልብሱን አሰማምሮ ሲዘምር የሚውል ሰው አለ። በቪዲዮ እየተቀረጸ እዩኝ እያለ
እግዚአብሔርን ረስቶ ለሰው ለመታየት ሲዘምር የሚውል ሰው አለ። መዝሙሩ የእግዚአብሔር ነው ቃሉ። ሰውየው የሚያደርግበት ምክንያት ግን በእግዚአብሔር ፊት ፍጹም ተቀባይነት እንዳይኖር ያደርጋል። በተቃራኒው ደግሞ እናቶቻችን እሰይ ስለት የሰመረ እያሉ ይዘፍናሉ። በታቦቱ ፊት ይዘፍናሉ። ዘፈን መቼም በቤተክርስቲያናችን አንዳንድ ሰዎች ከምን እንዳመጡት ባላቅም ዘፈን ኃጢአት አይደለም የሚሉ ሰዎች አሉ። ዘፈን ኃጢአት ነው 101% እንዲሁ 101% የሚባል ካለ ኃጢአት ነው። እሱን ደጋግሜ ተናግሬያለሁ። ዘፈን ለክርስቲያን ዘፈን ኃጢአት ነው 100%። ዛሬ ላይ ይቅርታ ቪዲዮ ነው የመጣሁት። ስለ ጎንደር በሰራሁት ያ ኮንሰርቱ ኃጢአት ነው አይሆንም መሆን የለበትም ብዬ ነበረ። ግን የዲያቆን ሄኖክ ኃይሌን ካስረዳኝ በኋላ ያው ኃጢአት እንዳልሆነ ገብቶኛል ማለት ነው። ስለዚህ በዛኔ የነበራችሁ ሰዎች ይቅርታ እንድታረጉልኝና ዲያቆን ሄኖክ ኃይሌ እስቲ ያለውን ስሙና ሐሳባችሁን በኮሜንት አስቀምጡልኝ። ከዛ ውጪ ቅድም እንዳነሳው የዘፈን ባህላዊ ሲሆን አገራዊ ሲሆን ጥሩ ነው፣ ይዘቱ መልካም መልእክት ያለው ዘፈን ሲሆን መልካም ነው የሚለው ሐሳብ ሊመስል ይችላል፣ እውነት ሊመስል ይችላል፣ ግን በፍጹም የተሳሳተ ነው። እንግዲህ ቤተክርስቲያን የምትፈቅደው ዘፈን ወይም ብንዘፍነው ችግር የሌለው አንድ ብቻ፣ እሱም የኢትዮጵያ ብሔራዊ መዝሙር ነው። የሀገርን በተመለከተ ግብር እንደመክፈር ስለሚቆጠር የዜግነት ክብር የሚለውን ሰው ሲል መዋል ይችላል። ከዛ ውጭ ግን እየተነጋገርን ያለነው ስለ መጽሐፍ ቅዱስና ስለ ሃይማኖት ከሆነ ይሄኛው ልክ ነው። ባህላዊ ስለሆነ ምክር ባህላዊ ከተባለ የትኛው አካባቢ ባህል ነው ጽድቅ የሚሆን? ዘፈን ዘፈን ነው። ዓለማዊ ነገር ዓለማዊ ነው። እንግዲህ እንደሰማችሁት ነው። ዘፈን ባህላዊ ነው የሚባል ነገር የለም። ኃጢአት ኃጢአት ነው። አሁን ደግሞ ሁለቱም መጥተዋል። እንደዛን ጊዜው አብራቸው ነው። የጉራ አምላክ በቃል ስለሆነ እናንተ ተቀምጣችኋል። ያን ያስቀመጣችሁት እንዳስቀመጣችሁት ነው። አላነሰም አልጨመረም። እንግዲህ ጉባኤ ቤቱ እግዚአብሔር ይመስገን እያስተማረ በእኔ አቅም አይደለም መምህሩን ያደለው እሱን ለመናገር እዚህ ላይ እኔም አሁን እዚህ ላይ ጉባኤ ሳይሄድ ብቻ ነው እንጂ እዚህ ላይ አልቀመጥም። ጉባኤው የራሱ የባለቤቱ መድኃኒዓለም ጉባኤ ሁሉን እየሰራልን እሱ እኔ እንዲሁም ኮሚቴዎች አሉ። ገንዘብ አለቀ ሲል ስናሰራ እጅ መድኃኒዓለም ምስጢር ዛሬ ልናገር ተፈቀደልኝ። እጅ አይ ብረቱ የተፈጥሮ ያንተ ነው፣ እንጨቱ ያንተ ነው፣ ድንጋዩም ያንተ ነው። ግን ሰው እጅ ስለሆነ በአንተ እጅ ቀጥታ መቀበል ስለማንችል ይረዱን እናዘጋጅልን ብላለው። ወዲያውኑ ብር ይገባልኛል። እሱ ነው የሰራው ነው ለምናል መድኃኒዓለም ራሱ ጉባኤው አሁን ማስተዳዳሪ እሱ ነው። መኖሩ እሱ ነው። ያቅም የለኝም፣ ደካማ ነኝ በትምህርትም በሁሉ ግን ለእሱ ሰጥቼው እሱ ሁሉን ይሞላል። አባቶቻችን እዚህ አጽማቸው እዚህ ኋላ ታዩታላችሁ። የኔታ ዶክተር አለቃ ይላሉ የኔታ ምረቱ ቅድም ሳላነሳቸው ይቅርታ። የኔታ ምረቱ ኢየሱስ የኔታ ሊቀመጡ መኮንን አጽማቸው እዚህ ያለ እኔ እነሱ ሲከፋኝ አዝናለሁ። እጅ በርክክ ብዬ የኔታ ችግሩ ይወጣል ሲያልቻልኩ እንዴት ይችላል ያው አቅቻውን ስላስደግም ወዲያው የኔታ በራይ መጥተው ከዘራቸው ጭራ ይዛሉ፣ ከዘራ ይዛሉ እሱም መብለቁ ይችላል። ሁሉ ነገር ነግረውን ሲሄዱ የኔታ መጥቶ እንግዲህ ብዬ ደስ ይለኛል። አላ ደግሞ ስለቃ እንደ ይሆናልና የአባቶቻችን በረከት ይንጉባኤ ቤት አልተለየም። እነዚህ መጻሕፍቶች የምናነባቸው በብዙ ብራናዎች ናቸው። ስለዚህ የዘንድሮ ጥምቀት እውነቱ ለየት ያለ ነው። ደስ ብሎናል። ጎንደርም ከነበረው በዘንድሮ ዓመት ለውጥ አሳይቷል። ከቤተ ክርስቲያን ጀምሮ ስትገቡ ቀድሞ የምታውቁት እንግዲህ እስከ ዛፉ ድረስ መኖሪያ ቤት ነው የነበረ ታውቁታላችሁ። አምና በኮሪዶሩ ምክንያት ይህ አካባቢ ተነስቶ መንግስትም ቦታ ሰጥቶልን
የቀበሌ ብዙ ቤቶች ነበሩ፣ ባለቤታዎች ነበሩ። መንግስት ለእነዚያ ሁሉ በነፃ ቦታ ሰጥቶልን ቤተክርስቲያኑ ካሳ ከፍሎ ተነስቶ በእውነቱ እንደዚህ አምሮ እንደምታዩት የዘንድሮ ጥምቀት ለየት የሚያደርገው ካርታ የለውም ነበር። የኛ ዘመን ችሎ በአፄ ፋሲል የተተከለ ካርታ የለውም። አምና ግን የጥምቀት ካርታ ተቀብለናል። የተደረገልን ነገር ሁሉ አንረሳም። የፋሲል ግንብም እድል አግኝቷል። እውነቱን ለመናገር